እኔ የዛሬው ቪዲዮ እውነት ለመናገር እምባዬን ነው ያመጣው። ለምን አትሉኝም? ህፃኑን ይዛ በዚህ ልክ ተንበርክካ ስትለምነው አላቅም። የምሬን ነው ምላችሁ፣ በጣም ልብ ይሰብራል ይሄ ነገር ማለት ነው። ሁላችሁም እንግዲህ ልባችሁ እንደሚነካ አውቃለሁኝ። ግን ደግሞ በዚህ ልክ ለምንድነው ሩታ የምትለምኚው? ለምንድነው ቆፍጠን ማትዩ? ለምንድነው ከአብርሃም ውጪ ህይወት የለም ወይ ልትሉ ትችላላችሁ። ከትላንትና ዛሬ፣ ከዛሬ ነገ ደግሞ የልዑሌን አስተዳደግ የልዑሌን የአባቱ ፍቅር እንደሚያስፈልገው እያስጨነቃት እንደሆነ ነው እኔ የተረዳዋት ማለት ነው። ገባችሁ አይደለም? እዚች ጋር እሱ ግን የሆነ እሷ ዝቅ ብላው በዚህ ልክ ስትለምነው ልክ ጥፋቱን እሷ እንዳጠፋች እንዳይነሳ ሸፋፍናችሁ ለምንድን ነው ማሳለፍ የፈለጋችሁት እያሉ ነው እንግዲህ። መሸፋፈን ሳይሆን መጨቃጨቅ አልፈልግም፣ ጭቅጭቅ ሰልችቶኛል፣ አመት አልፎኛል መጨቃጨቅ ከጀመርኩኝ፣ ከዚህ በኋላ ጭቅጭቅ አልፈልግም፣ ካንተ ከልጄ አባት ጋር ነው መኖር የምፈልገው፣ በቃ ይቅርታ አድርግልኝ፣ ላጠፋሁትም ላላጠፋሁትም ሁሉ አንተ ብቻ ይቅርታ አድርግልኝ እያለችህ ነው። ገባክ አይደለ? አንተ ግን ልክ እሷ ጥፋቱን አጥፍታ የሆነ ነገር እንዳደረገች ብጤ አድርገህ ነው እያሰብካት ያለው። እውነት ለመናገር እኔ በጣም ነው ያሳዘነችኝ። እምባዬን ነው ያመጣችው። የምሬን ነው የምላችሁ። ማለት ሴት ልጅ እንዴት ነው በዚህ ልክ ዝቅ ብላ ልጅ ታቅፋ እሱን እንደ አምላክ እየሰገደች እኮ ነው ያለችው። ጭራሽ እኮ እኔ እንጃ አብርሃም እንዴት ነው በዚህ ልክ ልብህ ሩታ ላይ ሊደነድን የቻለው? ነገሮች ሁሉ ያለ ሩታ እንደማይሆኑልህ፣ ነገሮች ያለ ሩታ እንደማይሳኩልህ እያወቅ እንዴት ነው ሩታን በዚህ ልክ አንተ ልብህን ደፍነ እሷን በዚህ ልክ እያመላለስ ስታስጨንቃትና ስታስለቅሳት ምንድነው የሚሰማ? አይምሮህ እረፍት ያገኛል? እንቅልፍ ስትተኛለህ? በነገራችን ላይ እንቅልፍ እየተኛው አይደለም፣ ምግብ ራሱ አልበላልኝ እያለ ነው። ገባ? ምንድነው አንተ ይሄን ያህል ሩታ ምን ብትበድልህ ነው? የሷንና የኤፍሬምን ድምጽ መለየት አቅቶህ ነው? እሺ የኤፍሬምን እንበለው፣ የሩታን አሁን ብዙ አይነት ድምጽ ከሩታ ሰምተህ አታውቅም? የሩታን ቮይስና ኮፒ የተደረገውን ሪከርድ ማጣራት አቅቶህ ነው? ሩታ እኮ በደስታዋ ጊዜ፣ በሀዘኗ ጊዜ፣ በከፋት ጊዜ በብዙ አይነት የሩታን ድምጽ ከምንም በላይ የሩታን ድምጽ ለይቶ ማወቅ የሚችለው አብርሃምና አብርሃም ብቻ ነው። ምክንያቱም ብዙ ነገር አብረው ስላሳለፉ። ገባችሁ አይደለ? የደስታ ይሁን ብቻ አላቅም፣ ብዙ ነገር አለ ከሱ ጋር ያሳለፉት። ሶ የሩታን ቮይስ አላቅም እያልክ በዚህ ልክ መሸምደድ የለብህ። ኮፒ እንደተደረገ ታውቃለህ። ቴክኖሎጂ እንደረቀቀ ጠንቅቀህ ታውቃለህ። አይደለም የሩታ የኤፍሬምንም ጠንቅቀህ ታውቃለህ። ምክንያቱም ሀ ብለህ ከኤፍሬም ጋር እስከ ዛሬ ድረስ ስላለህ ማለት ነው። ገባክ አይደለ? ከልጅነት እስከ እውቀት ከኤፍሬም ጋር ስለኖርክ ማለት ነው። ካንተ ስላልተለየ ኤፍሬም የጉርምስና ድምጽ ይሁን የልጅነት ድምጽ ይሁን አሁን ያለበት ድምጽ ይሁን እያንዳንዷን ነገር ጠንቅቀህ ታውቃለህ። ግን አንተ እዛች ጋር እነ አቤላን ነው ያመንከው። ትናንትና የቀረቡህን እነ አቤላን የቅርብ ጓደኞችህን አብረህ ማትኖራቸውን ልጆች ነው ያመንከው። እነ ሩታን ለማመንማ በጣም ነው የከበደ። ምክንያቱም ከጀርባህ የያዙ ሰዎች አሉ፣ ቡዜና ዴቭ ማለት ነው። ገባችሁ? እዚች ጋር አሁን ቡዜ ፊት በዚህ ልክ ተንበርክካ ሁለት ልጅ ይዛ ሁለት ሰው ሆና ሩታ አንተን አንዱን እንደ ፈጣሪ ስትሰግድልህ ምንም ነገር አልመሰለ። ገባክ አይደለ? እነሱን አቁመህ አንተ እህትህን ይዘህ ስትሄድ ልጅህንና ሚስትህን ንቀህ ተረማምዶ መሄድ ላንተ ጀብድነት ነው። አንድ ቀን ዋጋ ያስከፍልሃል፣ የሩታ እንባ ማለት ነው። የምሬን ነው ምልክ። ባንተ ባይሆን በተለያዩ መንገድ ሊደርስብህ ይችላል። ምናልባት ዛሬ ላታዩ ትችላለህ። ቀስ በቀስ ግን እመኑኝ አብርሃም የሩታ ግፍ መቼም ቢሆን መቼም አይፋታውም። የምሬ ነው ምላችሁ። በዚህ ልክ ሴት ልጅ ልጇን ይዛ ትዳሬን ይሻለኛል፣ ካንተ ጋር መኖር ፈልጋለሁ፣ የልጄ አባት ነህ፣ ደጉንም ክፉንም አብረን አሳልፈናል እያለች እየለመነችክ በእንባ እየተማጸነችክ አንተ በዚህ ልክ ማን ስለሆንክ ነው የሚያለቅስላት እኮ አለ። ጀግና የሆነ ወንድ የሆነ ራሱን አስከብሮ እሷን የሚያስከብር እኮ ባል አጣጣም፣ ሩታ ወንድ አጣጣም። ግን ለልጇ አባት አይሆንም። የፈለገ ወንድ ቢመጣ ለሩቲ ለልዑሌ አባት አይሆንም። መጥፎም ሁን ክፉ የፈለክን ሁን ለልዑሌ አባት መሆን የምትችለው አንተ ነህ። ገባክ አይደለ? ስለዚህ ያንን ነገ የሚመጣውን ነገር እያሰበች ነው። ነገዋን እያሰበ እያስጨነቃት ነው። ዛሬ አንተን በዚህ ልክ
ምትለምንህ ማለት ነው። ቡዜ ደግሞ እዚች ጋር ቆመሽ ምንም አይነት የትላንትናን አታንሺ፣ ሄርሜላን አትሳደቢ። ጭራሽ ስለ ሄርሜላ ወግነሽ ለማውራት ነው የመጣሽው። ይሄኔ እኮ እሷ መኪና ውስጥ ነች። እውነት ለመናገር ገባችሁ አይደለ? በጣም ነው የምታሳፍሩት ከነ ቤተሰቦቹ ከኤፊ ውጪ ገባክ? እዚህ ጋር ሆኖ ልጁ ሁሉን ነገር ተውና በቃ እርሳውና ሁሉን ነገር እኮ እኛ ካልተው ነው ነገር ሊተውን አይችልም እኮ ሰዎች አይደለን እንዴ? ነገር እኛ ካልተው ነው ነገር እኛን አይተው ነው። ስለዚህ አንተ ሁሉን ነገር እርግፍ አድርገህ ከሩቲ ጋር ብትቀጥል ምንድነው ችግር? እዛች ጋር ውሽሚት ስላስቀመጥ እዛች ጋር በቅራቅንቦ ስለተጣመድክ ከሩታ ጋር መሰለኝ እዚህ ደረጃ የደረስከው። ከሩታ ጋር መሰለኝ ልብህን እንዲህ የነፋፋከው ቢገባህ ማለት ነው። ስለዚህ